ቢጠቅም ኖሮ በዘረኝነት ፖለቲካ መሽከርከር ቢጠቅም ኖሮ ኤርትራ ነበር የሚጠቅማት። አሁን አንድ ከተማ ላይ ጥቅጥቅ ነው የሚለው ኢትዮጵያ ውስጥ ለምን? የብሔረሰብ ችግር ስላለ ማለት ነው። ይሄ በመሬት ነው የምናስበው፣ ጭንቅላታችን አሁን መሬት ላይ ነው። ያችን ላይ ጠቅላይ ሚኒስትር ሆኖ የሀገር የዋትሳፕ ቁጥር ለህዝብ የሚሰጡ ሰው እሳቸው ናቸው። ዋትሳፕ ቁጥር ሰጥተው በዚህ ቁጥር ላይ ደውሉልኝ፣ የታመማችሁበት ነገር ካለ ቴክስት አድርጉልኝ። አየሽ ምን አይነት ቅርበት እንደሆነ፣ በጣም ምን ያክል ብሪሊያንት ሰው እንደሆኑ። ዋትሳፕ ነበር አላቸው። ኢሳያስ አፈወርቂ አሁን እድሜያቸው ደርሰዋል። 80 ዓመት ላይ ነው ያሉት። መቼም ቢበዛ ብቻም የፈለገ ቢሆን ሰው ልጅ ከ5 ዓመት በላይ አይቆይም። ለምሳሌ ኢትዮጵያ መኪና አሁን ካር ዲፕሎማሲ የሚባለውን ዓለም ላይ በጣም ያስተዋውቁ ያሉት እሳቸው ናቸው። የካር ዲፕሎማሲ ምንድነው? እሳቸው ናቸው። ልክ ሰዎች ሲመጡ ወይም ስመጣ አንተ ሀገር ይላሉ፣ በመኪና እየነዳኸኝ ትሄዳለህ። ሳድስ ያው እንግዲህ የሰው ልጅ በሚኖርበት ዘመንና ዓለም ላይ ሁል ጊዜ ጥሩነትን መልካምነትን ሰርቶ እንደ ማለፍ ትልቅነት የለም። በሀገር በህዝብ ዘንድ እንደ መወደድ በብዙ መልኩ በጣም መልካም የሆኑ ጥሩ ነገሮች ከሰው ሲታዩ ተስፋ ይሰጣል ለምድር ማለት ነው። እኒህ ሰው በጣም ትልቅ ሰው ናቸው። ኢትዮጵያ ውስጥ መጥተው ሄደዋል ብለን ያወራናቸው ሰው ተራ ሰው አይደሉም። በጣም ኢንፍሉዌንሻል ሰው ናቸው። በማህበረሰቡም እንዲሁ ቀላል ማህበረሰብ አይደለም። በዚህ ሁሉ ማህበረሰብ ውስጥ ደግሞ ይሄን ያክል ተጽዕኖ ሰርቶ መቆየትም ትልቅ የሚባል ነገር እንደሆነ እናያለን ማለት ነው። እሳቸውን በተመለከተ መጠነኛ ባክግራውንዳቸው ነው ያየን ያለ ነው። እንግዲህ ናሬንድራ ሞዲ ቀጥሎ በተለይ አርኤስኤስ ላይ በወጣቶች ንቅናቄ ላይ ከሰሩ በኋላ ቀጥሎ 2 ዓመታት ያክል በሰሜኑና በሰሜን ምስራቅ ህንድ ተዘዋውሮ መስራት የግድ ነበረ። ሰውየው ከልጅነት ጀምሮ ብዙ የሀገር የመምራት ጉጉትና ፍቃድ በልባቸው ላይ ብዙ ቪዥን የነበራቸው ሰው ናቸው። ስለዚህ ካሉበት ጉጅራት ወጥተው ሰሜኑን የህንድ ክፍል ምስራቁን የህንድ ክፍል ማወቅ ነበረባቸው። 2 ዓመታት ተመላልሰው በዛ አካባቢ ላይ ጥናት ሲሰሩ ነበረ። ከዛም በ1968 አካባቢ ላይ ሞዲ ቤሉር ማት የሚባል ሄድኳርተር ነበረ። በተለይ ይሄ በተለያዩ መልኩ የሚታው ዋነኛው የዚህ ቅድም ያልነው ንቅናቄ አካል ሄድ ኦፊስ ያለበት ቦታ ነው። ወደዛ ዋነኛው ቢሮ ተዘዋወሩና እዛ መስራት ጀመሩ። ይሄ ደግሞ በተለይ የሚታወቁ የህንድ ካልኩታ፣ ዌስት ቤንጋል፣ አሳም የሚባሉ በጣም ተጽዕኖ ፈጣሪ ከተሞች አሉ፣ ስፍራዎች አሉ። የነዚህ አካባቢ ላይ ያለ ቦታ ነው። በዛ አካባቢ ላይ ተመላልሰው መሄድ መስራት የሚችሉበትን እድሜ ሁኔታ አገኙ። እነዚህ ቦታዎች ማለት በጣም ተጽዕኖ ፈጣሪ ናቸው። ለምሳሌ ካልኩታ በህንድ ውስጥ ካሉ በጣም ተጽዕኖ ፈጣሪ ካሉ ቦታዎች መካከል እንደሆነ ይታወቃል። በተለይ የዌስት ቤንጋል የሚባለው የምዕራብ ቤንጋል ክፍል ላይ ያለ በጣም ታዋቂ በብዙ ማዕድናት፣ በብዙ ወንዞች፣ በብዙ ሀብቶች የሚታወቅ ነው ካልኩታ። የዚህ በጣም ግዙፍ ከተማ ነው። ካልኩታ ማለት ራሱን ብቻ አንዱ እንደ አንድ ሀገር ነው ኦልሞስት ማለት ለምሳሌ ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ታንዛኒያ፣ ሱዳን፣ ኢትዮጵያ እንዲጨምራን ህንድ ማለት እንደዛ ናት። ስለዚህ ካልኩታ ምናልባትም እንደ ሶማሊያ ልትሆን ትችላለች ማለት ነው። በጣም ግዙፍ ናት። ግን አንድ ከተማ አይደለችም፣ እንደ አንድ ሀገር ነው የሚዘረጋው። አንዱን ሀገር ባይዞ እዚህ ጋር ጀምሮት ሰው እዛ ጋር አይጨርሰውም። ልክ አንዱን ከተማ ለምሳሌ አሁን ሙምባይን በመኪና ለመውጣት በባቡር ለመውጣት የፈለገ ሰው ከዚህ ምናልባት ሙምባይ ከዚህ እስከ ዝዋይ ሊሆን ይችላል ስፋቱ ማለት አንድ ከተማ ነው እኮ አንድ ከተማ ነው። ከዚህ እስከ ዝዋይ ሊሆን ይችላል ስፋቱ። ስለዚህ አንድ ከተማ ሲባል እንዲህ ዝም ብሎ ከተማ እንደ ሐዋሳ እንደ ወይም ደግሞ እንደ አዲስ አበባ አይደለም። የአዲስ አበባን 10-15 እጥፍ ሊሆን ይችላል ከተማው አንዱ ከተማ የሚጠራው ማለት አንድ ሀገር ነው ማለት ነው። ልክ እንደ ኢትዮጵያ ሙሉ ከተማ ሆና ማለት ነው። እንደዛ ነው። በጣም ህንድ በጣም ግዙፍ ሀገር ናት። እንደዚህ ቀላል ሀገር አይደለችም። እና የዛ ቦታ ላይ በከፍተኛ ደረጃ ላይ መስራት ጀመሩ። ይሄ ካልኩታ እንደዚህ ተጽዕኖ ፈጥሯል። እዚህ አካባቢ ላይ መስራታቸው በፖለቲካም አውትሻይን አድርገው እንዲወጡ ተደረገ። ከዛ በኋላ በጣም የሚታወቅ አንድ አልሙራ የሚባል ስፍራም አለ። በዛም ቦታ ላይ በከፍተኛ ደረጃ መስራት ቀጠሉ። ከዛ በኋላ በጉጀራት ላይ ምርጫ በሚደረግበት ሰዓት ላይ በጉጃራት ተመልሰው መጥተው በራጅስታን የሚባልም ሌላ ከተማ አለ። ከ1968 እስከ 1969 ድረስ በዛ ቦታ ላይ ሰሩ። ሳድስ
ከዛም ቀጥሎ ቫዳናጋር ቅድም ያልነው ቫዳናጋር የሚባለው እሳቸው የተወለዱበትን ቦታ አህመዳባድ የሚባለው በጣም ትልቅ ከተማ ሀገር ነው። ትልቅ ነው በጣም አህመዳባድ ተኪዶ አያልቅም። ቫዶድራ እኛ እንኳን ካለንበት እስከ አህመዳባድ ያሉ ከተሞች ናቸው። ቫዶድራ አሁን በጣም ትንሽ የምትባል ከተማ ትመስላለች፣ ግን እስከ አህመዳባድ ብዙዎቹ የሙስሊም ማህበረሰብ የሚኖሩበት ቦታ ነው። እጅግ በጣም ሰፊ ነው ከተማው። ብቻውን አንድ ሀገር ነው። በጣም ትላልቅ ከተሞች ያሉባቸው ህንድ አሁን እኚህ የድሮዎች እነ ሙምባይ ምናምን እታች ያሉት የድሮቹ ካልሆኑ ከርካሳ፣ አሁን አዳዲስ ከተሞች ከርካሳ የለባቸውም። አብዛኛዎቹ ከተሞች በጣም የሚያማምሩ ቤቶች ያሉባቸው። እሱ ብቻ አይደለም፣ ለአንድ ሰው መሬት ሲሰጥ አሁን እኛ ጋር በብሔር አይደለም የታጠር ነው። በብሔር ስለታጠርን ለአንድ ሰው መሬት ሲሰጪው እስከ ክልሉ ጥግ ላይ ነው የምትሰጪው። ያንስብኛል ብለሽ ነው የምታስቢው። እነሱ በክልል አይደለም የሚያስቡት፣ በህንዳዊነት ነው የሚያስቡት። ስለዚህ ለአንድ ሰው ለምሳሌ እንበልና በአማራና በኦሮሚያ ክልል መካከል ያለ ሰፋፊ ቦታዎች ላይ ምንም አስተሳሰባችን አሁን እንደ አንድ ሀገር ብናስብ ኖሮ ልቅቅ ያሉ ሰፋፊ ቦታዎች ለሰዎች ይሰጣል። አስፋልት ዳር ላይ ሰፋፊ። ከዛ ሰውየው ምን መትከል አለበት? አትክልት መትከል አለበት። የሆነ ነገር ግሪን ያረጋል። ምን ያርጋል? ቤቱ ሰፋፊ ነው። ሙቀት በጣም አለ። በጣም የውቅያኖስ ዳርቻ ላይ ስለሆነ በጣም ከፍተኛ ሙቀት ነው ያለው። በሙቀቱ የተነሳ ደግሞ ሰፋፊ ቤቶች ናቸው እና ቬንቲሌሽን ምን የታወቀ ነው። ብቻ ሙቀቱን ሰው አይችለውም። አንዳንዴ በጣም ከባድ በሆነ ሰዓት ላይ አትችዩም። አብዛኛዎቹ ሰፋፊ ቤትና ሰፋፊ ግቢ ነው የሚሰጠው። በካሬ ራሱ ከ500 ካሬ በታች አይሰጥም። ለምን? የብሔረሰብ ችግር የለባቸውማ። ይሄ ብሔረሰብ ይሄን ቦታ የኔ ነው ያንተ ስለማይባባል፣ ለምሳሌ አሁን በሐዋሳና በሻሸመኔ መካከል ያለው ልክ እንደ አንድ ሀገር ብንሆን ኖሮ እዛ ቦታ ላይ የሚመሩት ቤቶች ምንም ሰውየው ሳይጨናነቅ ሰፋፊ ቦታዎችን እየሰጠ ህዝቡን ወደ ጎን ብትንትን አድርጎት እንትን ይላል። አሁን አንድ ከተማ ላይ ጥቅጥቅ ነው የሚለው ኢትዮጵያ ውስጥ። ለምን? የብሔረሰብ ችግር ስላለ ማለት ነው። ይሄ በመሬት ነው የምናስበው፣ ጭንቅላታችን ነው መሬት ላይ ነው፣ የእነሱ ግን ሰማይ ላይ ነው ያለው ማለት ነው። እና መቼም እግዚአብሔር እንዲፈውሰን ነው መጸለይ ያለበት። ስለዚህ ይሄ ፈውስ ያስፈልገው ጭንቅላታችን እግዚአብሔር መጥቶ በሆነ ነገር አጥቦት፣ ይሄ ዘረኝነት የተበተነብንን መርዝ አጥቦት እግዚአብሔር ወልውሎ መጣል የሚችል ብቸኛው እግዚአብሔር እንደሆነ ያምናል። ያረጋዋል። እግዚአብሔር ይሄንን የሚለውጥበት ጊዜ ይመጣል። ምክንያቱም ሰው እንደ ሰው ነው መኖር ያለበት። እንደ ሰው እንደ መሬት አይደለም መኖር ያለብን። ሰው መሬት ብቻ አይደለም። ይሄ የኔ መሬት ነው ያንተ መሬት ነው። በጣም ኋላ ቀርነት እኮ ነው። የመጨረሻ 100 ዓመት 200 ዓመት ወደ ኋላ እኮ ነው የሰው የሚቀበርበት መሬት ሲገዳደል ታየዋለሽ። በጣም የሚያሳዝን ነገር ነው። የሰው ልጅ ግን መኖር ያለበት በመሬት ላይ ሳይሆን በአየር ላይ ትልቅ ሐሳብ ያለው አየር ላይ ነው። በሐሳብ ነው መኖር ያለበት የሰው ልጅ። ዛሬ በሐሳብ ነው እየተግባባ ያለው እና ህንዶች ይሄን ባህል ሰብረውታል። ጠባብነታቸውን ሰብረውት የፈለገ ሰው ሄዶ የሆነ ቦታ ላይ ትልቅ መሬት ይዞ እነሱ ንግድ ላይ ነው ያሉት። አይሰሙም። ሌላ ነገር ላይ አይደለም ያሉት። ኢትዮጵያ ላይ እኔ ያለኝ አንዱ ተስፋ እሱ ነው። ለወደፊቱ ኢትዮጵያ ላይ ሰው ሁሉ ሳይወድ በግዱ ወደ ቢዝነስ ይገባል፣ ወደ ስራዎች ይገባል። ሰው በብሔረሰቡ ምክንያት አይነግድም። ምክንያቱም ምንድነው? ቢዝነስ በተፈጥሮ ቋንቋው የቢዝነስ ቋንቋ ነው። ሰዎች የቢዝነስ ነገር እየጨመረ ሲመጣ መኖር እንደው አላል መስራትም ተስፋ ምንም እየጨመረ ሲመጣ ከመሬት ይላቀቃል የሰው ልጅ። ምክንያቱም በሐሳብ ነው። ንግድ እኮ ሐሳብ ነው ማለት ምርጥ ሐሳብ አለኝ ይሄን ሐሳብ መሸጥ ፈልጋለሁ የሚሉ ሁለት ወጣቶች በሐሳብ እንጂ በብሔራቸው አይግባቡም። ምክንያቱም ከብሔራቸው በላይ ምን ስለሚበልጥ? ሐሳብ ስለሚበልጥ ማለት ነው። ምክንያቱም መገጣጠሚያ ለምን የሞተር ሳይክል መገጣጠሚያ አንሰራም አብረን ሲሉ በሐሳብ ነው የሚሰሩት እንጂ በብሔራቸው አይደለም የሚሰሩት። ሳድስ መገጣጠሚያ አንሰራም አብረን ሲሉ በሐሳብ ነው የሚሰሩት እንጂ በብሔራቸው አይደለም የሚሰሩት። ሐሳብ የሚነገድበት ዘመን ኢትዮጵያ ውስጥ ይመጣል ብዬ አምናለሁ። አሁን ይሄ አጋንንት እርስ በርስ የሚያባላው የዘረኝነትና የዚህ ቂም በቀል ፖለቲካ ላይ የተመሰረተው በጣም አስቀያሚ አሳዛኝ ነገራችንን ጌታ ነቃቅሎ የሚያወጣበት ዘመን እንደሚመጣ አምናለሁ። ህንዶች ያ ተነቃቅሎላቸዋል። በዛ ጋር ለማውን እያሰቡ ያሉት በሐሳብ ነው። በቃ ሐሳብ አለው፣ ሐሳብ ነው። ጊዜም የለውም ስለ ብሔረሰቡ ስለምኑ ማን አንተ የለውም ጊዜ በምድር የሚያወራው ለራሱ ልክ አንቺ ሲያገኝሽ ስንት ብር ነው ብሎ ነው የሚጠይቅሽ እንጂ ብሔረሰብሽ ምን ነው ይባላል እንዴ? 100 ሺህ ብር ይዞ የመጣ ሰው ሊነግድሽ ምንድነው የፈለከው ዕቃ የሚሸጥ እንትን ነው ብሔረሰብ ምንድነው ይባላል? አይባልም እኮ 100 ሺህ ብር ይዣለሁ ስንት ብር ነው የሚሸጠው ነው የምትይው? 95 ሺህ ብር ላድርግልህ? ኖ በቃ 99 ሺህ ብር አድርግልኝ እየተባለ ሰውየው እየተከራከረ ብሔረሰብክ ምንድነው ይባላል? አይባልም።
የሰው ልጅ በንግድ ዓለም ጭንቅላቱ እየጨመረ ሲመጣ ምን ይሆናል? ዘረኝነት እየወደቀ ይመጣል ማለት ነው። ለምን? ሰው በሚግባባው የሚሸጠው ከዘረኝነቱ ይበልጥበታል። ምክንያቱም ዘረኝነቱ ዳቦ አያብለውማ። እንደውም በጣም በኢትዮጵያዊ ረሃብት የገባው በዘረኝነታችን ምክንያት ነው። ዘረኝነት ዳቦ እንደማይሰጠው ስለሚያውቅ የዘሩም አካል መልሶ እሱን ጨጓራውን ቢያገኘው ገንጥሎ ነው የሚበላው። ከራበው ሆዳም ነዋ። ስለዚህ የሚበላው የለውም፣ እሱም የለውም፣ ይሄኛውም የለውም። አንድ ብሔረሰብ ናቸው። ከዛ ሲያየው ይሄ ከኔ ወፈር ይላል፣ የጮማ ነው፣ እሱን ቀድጄ ነው የምበላው ብሎ የሚለው ዘሬ ስለሆነ ርቦኝ አልተውም አይልም አይደል? ርቦኝ እንዴት ተወዋለሁ? ዘነጣጥሎ የሚበላው። ለዚህ ነው ጠባብነት በጣም አደገኛ የሚሆነው። ጠባብነት ካለው ነገር ምንድነው? አንድ ሰው ለምሳሌ በብሔረሰብ ምክንያት ተገንጥዬ እወጣለሁ የሚለው መልሶ እንደገና በዘርና በብሔረሰብ መበላላቱን ይቀጥላል። ታዲያ ተገንጥላ የወጣችው ኤርትራ ለምን እንግዲህ በብሔርተኝነት ፖለቲካም ተገንጥላ የወጣችው ምንም ለውጥ የላትም። እንኳን ለውጥ አይደለም። እኔ በጣም በቅርቡ ኢሳያስ አፈወርቂ የቻይና ነጋዴዎችን እና ባለስልጣናትን ሀገራቸው ሄደው የሚያሳይ ቪዲዮ የውጭ ጉዳይ ሚኒስትሩ ለቀቁ ማለት ነው። ቪዲዮም ፎቶም አለ። እግዚአብሔር ምስክሬን ቤተ መንግስት ላይ የሚጠቀሙትን ወንበር አይቼ ማለት የዛሬ 20-30 ዓመት እኛ ኢትዮጵያ ውስጥ የነበሩ ወንበሮች አሉ አይደል? እነዚህ የእንጨት ወንበሮች ሆነ ከኋላ ርብራብ ያለባቸው። ከዛ ወንበሩ ላይ በሶፋውና የሶፋ ጨርቅ ትሆንና ወንበሩ ጀርባ ላይ በገመድ ታስሯል። የሶፋ ጨርቅ ድሮ ነበረች እኛ ሰፈር እትየወይኒቱ እሱን ይጠቀሙት ነበረና ራሱ ነው የሚጠቀሙ የትየወይኒቱ ወንበሩ እዛ ሄደ እንደ ብዬ ማለት ነው። የዛሬ 30 ዓመት ኢትዮጵያ ላይ የነበረ የፈርኒቸር ዲዛይን ነው ያለው አሁን። እሱም ብቻ አይደለም በጨርቅ ይታሰራል። አይተን እንደሆነ ልክ ወንበር ሶፋ ላይ ስፖንጅ ይቀመጥና ስፖንጇ በጨርቅ ትሸፍናለች። ከዛ ከመደገፊያም ስፖንጅ አለች። ስፖንጇ እንዳትወድቅ በጨርቅ እንደገና ከኋላ ትሸመቀቃለች። እሱ ነው ኢሳያስ አፈወርቂ ቢሮ ያለው አሁንም ድረስ ነው የምነግርሽ። እና ምን ያህል ዘረኝነት እንዴት ቢጠቅም ኖሮ በዘረኝነት ፖለቲካ መሽከርከር ቢጠቅም ኖሮ ኤርትራ ነበር የሚጠቅማት። ኤርትራ ለምሳሌ ኢሳያስ አፈወርቂ አሁን እድሜያቸው ደርሰዋል። 80 ዓመት ላይ ነው ያሉት። መቼም ቢበዛ የፈለገ ቢሆን ሰው ልጅ ከ5 ዓመት በላይ አይቆይም። ይሄ ሰውዬ ሲሄድ ኤርትራ ምን እንደምትሆን ታውቂያለሽ? በብሔር ብሔረሰብ 9 ብሔረሰቦች አሉ ኤርትራ ውስጥ ማለት ሁሉም የሚያጉረመርሙ ናቸው። ሁሉም ተበድለናል፣ የትግራይ እዛ ያሉት የትግርኛ ቋንቋ ተናጋሪዎቹ ናቸው እየተጫወቱብን ያሉት እየመሩን ያሉት ብለው ከስር ለስር የሚያጉረመርቡ ብዙ የኤርትራ ብሔረሰቦች አሉ። 9 ናቸው። ለማየት ያበቃሻል። እኔ ቀጥ የሚመጣው ብለው እርስ በርስ ነው የሚተላለቁት። ዝም ብለሽ ካየሻችሁ ራሱ እርስ በርስ ገና እነሱ የብሔረሰብ ጉዳይ አልጨረሱም። ኢሳያስ ስላለ ነው። ለምን ዘረኝነት ማለት ክፉ መንፈስ እንደሆነ መታወቂው ብዙዎቹ አሉ እዛው ማለት ነው። አያድርስባቸው እንጂ በጣም መጥፎ ነገር ነው የሚሆነው። አንዴ መገነጣጠር ከጀመርሽ በብሔርተኝነት መጨረሻሽ ተገነጣጥለሽ ማለቅ ነው። ማንም በዚህ አልጸናም። አውሮፓዎቹ ማየት ይቻላል። አውሮፓዎቹ በፈረንሳይኛ በጀርመንኛ በምን ቋንቋ እያሉ ሲበታተኑ አንድ ቤተሰቦች ናቸው። አንድ ቤተሰብ አንድ አይነት ማህበረሰብ በቋንቋቸው ምክንያት በፈረንሳይኛና በእንግሊዝኛ ቋንቋ 100 ዓመት ነው የተዋጉት። ሳድስ ሲባሉ ሁለተኛ ዓለም ጦርነት መጣ። አንደኛውን ተገዳደሉ፣ ሁለተኛውን ተገዳደሉ። ምንም ትርጉም እንደሌለውና እንደተላለቁ ሲገባቸው አሁን እንተውና አውሮፓ ህብረት ብለን እናቋቁም ብለው ኢዩ ብለው ያቋቋሙት በዛ ነው። ለምን እንዳልጠቀማቸው እርስ በርስ ዘረኝነት እንዴት እንደሚያገዳድል ያን ያክል እንደሚያጨራርስ ገባቸው። በጣም የሚያሳዝነው እነሱ እንኳን ዩኒፋይ እናድርግ ብለው አሁንም አይችሉም። ለምን? ዘረኝነት መርዝ ነው። አይችሉም። አሜሪካ እቺን ጨዋታ አወቀችና ለነሱ አሳይመንት ሰጠቻቸው። ልክ አንደኛው ዓለም ጦርነት አሜሪካ የገባት ነገር እንደው አሜሪካ ያሉ ፖለቲከኞች ይሄን ዘረኝነታቸውን ከአውሮፓ ትተው የሄዱ ባለሀብቶች ናቸው አሜሪካን የመሰረቱት። ምክንያቱም በአውሮፓ ውስጥ ያለ የዘረኝነት ምን አለ ቫይረስ አለ ስለገባቸው እዚሁ እናንተው ተፈጃጁ፣ እኛ አዲስ ምድር እንፈልጋለን ኒው ወርልድ አሉ። ለነ ክርስቶፈር ኮሎምቦስ ስፖንሰር አደረጉ። ሀገር ፈልጋችሁ አግኙልን አሏቸው። ከዚህ ሀብታቸውን ጠራርገው አዲስ ሀገር መሰረቱ። ሲመሰርቱ የገባቸው ነገር ምንድነው? ዘረኝነት በጣም ቆሻሻ እንደሆነ የገባቸው የመጀመሪያ ነገር። ስለዚህ የተባበረችው የአሜሪካን መንግስት መስራት ነው ትልቁ። እንግሊዝ በዚህ የዘረኝነት መንፈሷ ሄዳ አሜሪካ ላይ ኮሎኒስ አደረገቻቸው። ኮሎኒስ አድርጋ እያንዳንዱ ኮሎኒ ወደ እንግሊዝ ሀገር እየሄደ ፓርላማ ላይ ውክልና እየተሰጠ ይሄዳል። እያንዳንዱ ማለት ፓርላማ ላይ ወኪል ይዛል። ውክልና ያለው ሰው ሄዶንም
የሚሳተፈው። ሶ ሄዶ አሁን ኒው ሃምፕሸር ያለበት ቦታ ላይ ያለው የኮሎኒው አካል ሄዶ እንግሊዝ ላይ በአመት አንዴ ፓርላማ ገብቶ ለኒው ሃምፕሸር ተከራክሮ ይሄዳል። ይሄን ያክል በጀት ያስፈልገናል ይሄን ነገር ብሎ ከዛ እንግሊዞቹ ሊከፋፍሏቸው ሞከሩ። ከዛ በኋላ ኖ አሉ። ቲዋር ሌሎችም ጦርነቶች አሜሪካ ላይ አመጽ አነሱ። ውጡልን አሉ እንግሊዞችን አንፈልግም አሉ። አመጹ። እንግሊዞችን ከቅኝ ግዛት ነፃ አወጧቸው። ማለት እንግሊዞች ቅኝ እንዳይገዟቸው አደረጉና እንግሊዞቹን አባረሯቸው። ከዛ እንግሊዞቹ እዛ ሆነው እንደገና በብሔረሰብ ከፋፍሏቸው። አንተ እኮ የእንትና ኖ አንሰማም አሉ። ለሁለት ተዋጉ። እንገነጠላለን የሚሉትና አንገነጠልም፣ ዩናይትድ ስቴትስ ኦፍ አሜሪካን እንመሰርታለን። ምክንያቱም ኃያል ሆነን የምንቀጥለው አንድ ስንሆን ነው አሉ። አንድነትን እግዚአብሔር ይረዳል ሁል ጊዜ ማለት። ሰውየው እኮ ሌላም ክፉ ሐሳብ ኖሮት ሊሆን ይችላል። ነገር ግን አንድነትን ግን እግዚአብሔር ስለሚወዱ አገዛቸው። የተባበሩት የአሜሪካ መንግስታት ሆነው አቋቋሙት ማለት ነው። ዛሬ ላይ ዓለምን የሚመራው የተባበረ ክንድ ነው። ቻይናም ካየናት የተባበረችው ቻይና ናት። ህንድም ኢኮኖሚ ትመራለች፣ የተባበረችው ህንድ ናት። ሩሲያም ትመራለች፣ የተባበረችው ሩሲያ ፌዴሬሽን ናት። ሩሲያም እንደ ኢትዮጵያ እኮ ብሔር ብሔረሰቦች ያለባት ሀገር ናት። ነገር ግን ምንድነው በፌዴሬሽን የተቋቋመች በዘረኝነት ላይ ያልተመሰረተ በማንነት ሩሲያዊነት ላይ መሰረት ያደረገ ጃያንት ሀገር ሆና ሁሉም በመተባበር የሰሩት ሁሉ ምን ይሆን ሀገር እየመሩ ነው ያሉት። ጠባብነት የመጨረሻ ዝቅተኝነት መሆኑን ልናቀው የሚገባና ያን ሊያስተምሩ ከሚችሉ ህዝቦች መካከል አንዷ ህንድ ናት። ናሬንድራ ሞዲ ይሄንን ሴንቲሜንት ይዘው ያደጉ ሰው ናቸው። ሁሉም ህንዶች አሁን በአክራሪ ህንድና ይሄ እንዝላሉ ህንዳዊነት መካከል ያለ የፖለቲካ ፍትጊያ ነው ህንድ ውስጥ ያለው። ባህላችንን እንጠብቅ የሚለው ማንነታችንን እንጠብቅ የሚሉት እንደገናም ደግሞ ከምዕራባውያን ስታይል ጋር ለመጨመላለቅ የሚፈልጉት ህንዳውያን አብዛኛዎቹ ፓወር የሚኖራቸው እነዚህ አክራሪዎቹ ናቸው ማለት ነው። ከየትኛውም ማህበረሰብ ከየትኛውም ብሔረሰብ ይሁን አክራሪ ጠባቃ ባህልን፣ ማንነትን፣ ወግን፣ ስርዓትን እሴትን በመጠበቅ የሚኬድበት ነገር ተጽዕኖ የፈጠረ ሰው ስለሆኑ ናሬንድራ ሞዲ ዛሬ ህንድ ላይ በጣም ብዙ ተጽዕኖ የፈጠሩ ሰው ሆነው አይተናቸዋል ማለት ነው። ናሬንድራ ሞዲ በ1975 እንደ ጠቅላይ ሚኒስትር ሆነው የኢንዲራ ጋንዲ አካባቢ ላይ ያለ ስፍራ እንደሚታወቀው እሳቸው በጣም ተጽዕኖ ፈጣሪ ናቸው። ኢንዲራ ጋንዲ እሳቸውን በተመለከተ ያለ እሳቸው የጠቅላይ ሚኒስትር በነበሩበት ሰዓት ላይ ናሬንድራ ሞዲ በዛ ሰዓት ላይ በጣም ትልቅ ቦታ እንደነበራቸው ይታወቃል። በዚህ ሰዓት ላይ እንግዲህ ከፍተኛ የሆነ ስራ እንደሰሩ ብዙ ስኬት እንዳመጡ የሚነገርላቸው ሰው ነበሩ ናሬንድራ ሞዲ በብዙ ኳሊቲዎቻቸው ዓለም ላይ በከፍተኛ ተጽዕኖ መስራት ቀጥለዋል። በብዙ መልኩ ያሉ ታሪኮቻቸውን ሁሉ ስናይ የሰውየውን ኳሊቲ፣ የሰውየውን ማንነት፣ የሰውየውን ብቃት እንድናየው እንድንፈትሸው የሚያደርግ ብዙ የ1.4 ቢሊዮን የህንድ ህዝብ ላይ ተጽዕኖ መፍጠር በጣም ቀላል አይደለም። ስለዚህ ከዚህ አንጻር በከፍተኛ ደረጃ ላይ ሰሩ። በፖለቲካ አፊሊዬሽናቸው ቅድም እንዳልነው የዛ አክራሪ ፓርቲ አባል ሆኖ በ1988 ከገቡ በኋላ ከዛ የጉጃራት ክልል ቺፍ ሚኒስተር በመሆን ከ2001 እስከ 2014 አገለገሉ። ከዛም በኋላ በ2002 የተነሳ የጉጃራት ራዮት የሚባል አመጽ ነበረ። በዛ አመጽ ላይ እንደ አስፈላጊና እንደ ብቃት የተወጡበት ነገር ብዙ ስማቸውን እንዲያገዝፉ አድርጓል። የሚተቹበትም ነገር አለ የዛን ጊዜ ላይ። ከዛ እንደ ጠቅላይ ሚኒስተር ሆነው ከ2014 እስካሁን ድረስ እያገለገሉ ነው። የመጀመሪያ ተርም ላይ በ2014 ነው ያገለግሉት። አሁንም በቢጄፒ ፓርቲ በጣም ታዋቂ ሰው ሆነው እንደገና መረጧቸው። በ2019ም በ2014 ከዛ በ2019 ሰከንድ ተርም ተመረጡ። አሁንም በሶስተኛው ተርም 2024 እንግዲህ ዛሬ 2025 ነው። ከአንድ አመት ቀደም ብሎ እንደገና ተመረጡ። በጁን 9 2024 ማለት ነው። ሶስተኛ ዙር ላይ ተመረጡ። ሳድስ ይሄ ኮሊዥን ፓርቲ ነው። ባይዘዌ ኮሊዥን ገቨርንመንት ነው የሳቸውን ፓርቲና ብዙዎቹ አሁን የቢጄፒ ፓርቲዎች በጣም ተጽዕኖ ስለፈጠሩባቸው ቢጄፒዎቹ ከሌሎቹ ለዘብተኛ ከሆኑት ጋር አብረን ተዋሃድን እንምራ አሉ። ስለዚህ በዚህም የተነሳ ስልጣን ሼር አድርገው ምክንያቱም በእነሱ ብቻ ተጽዕኖ ከወጣም እነዛ ከተስፋ መቁረጥ በአመጽ ውስጥ ሊገቡ ይችላሉ። በዛ ብዙ ሰርተዋል። እሳቸው በጣም የሚታወቁት በኢኮኖሚክ ሪፎርም ነው። ኢኮኖሚውን በጣም ቀይረውታል፣ የህንድን ማለት ነው። ከ2016 ጀምሮ ያለውን ነገር ግንጥልጥሉን አውጥተው ነው ያወጡት። በተለይ ኮራፕሽን፣ ሙስና ላይ ያለውን ነገር በከፍተኛ ደረጃ ሰርተዋል። በጣም ጎበዝ ታማኝ እንደሆኑ ይታወቃል። በነገራችን ላይ ጠቅላይ ሚኒስትር ሆኖ የሀገር የዋትሳፕ ቁጥር ለህዝብ የሚሰጡ ሰው እሳቸው ናቸው። ዋትሳፕ ቁጥር ሰጥተው በዚህ ቁጥር ላይ ደውሉልኝ፣ የታመማችሁበት ነገር ካለ ቴክስት አድርጉልኝ። አየሽ ምን አይነት ቅርበት እንደሆነ፣ በጣም ምን ያክል ብሪሊያንት ሰው እንደሆኑ።
ዋትሳፕ ነምበር አላቸው እና ህንዳውያን ሲከፍቱ እሳቸውን ዋትሳፕ ነምበሩ ኮምፕሊትሊ እሳቸውን ላያገኘው ይችላል፣ ግን ቢሮ አላቸው ዋትሳፕ ነምበሩን የሚያስተዳድር። ከዛ እኔ እንትና ባሉ ተበድያለሁ፣ እዚህ ቦታ ላይ እንደዚህ ብሶ ደርሶብኛል የሚል ቴክስት ይገባላችሁ። ቁጭ ብሎ ነው የሚያነቡት በሚደንቅ ደረጃ ማለት ነው። እስከ ቀበሌ ድረስ ያለውን ብሶት ያውቁታል ማለት ነው። ይሄ ማለት ለአንድ ሰው ምን ያህል የሚጠነቀቁና የሚሰሩ ሰው መሆናቸውን እዛ ጋር እናያለን። ናሽናል ስኪምዝ ላይ ሰርተዋል። በጣም የሚታወቅ ጉድስ ኤንድ ሰርቪስ ታክስ GST የሚባል የግብር አከፋፈል ስርዓት ላይ በከፍተኛ ደረጃ ሰርተዋል። ህንዶች በነገሮች ላይ ከሆነ ደረጃ በታያዱ ግብር አይመለከታቸውም። በጣም የሚደንቀኝ ከሆነ አቅም ከሆነ ካፒታል በታች ግብር የለም፣ ከሆነ ካፒታል በላይ ልክ ስትገቢ ግብር መገበር ትጀምሪያለሽ፣ ያስገድዱሻል። ከዛ በኋላ ከፍ እያለ አገር ላይ በጣም ኢንፍሉዌንሻል የደረሱ ደግሞ ከፍተኛ ግብር ከፋዮች ናቸው። የታችኞቹን ግብር የማይከፍሉትን ዝቅተኛ ነጋዴዎችን በጠቅላላ የሚከፍሉት የመጀመሪያዎቹ ባለሀብቶች ናቸው። ስለዚህ ምን ይሆናል? ወደዛኛው ስትገቢ የሀገር ዕዳ እንዳለብሽ እያወቅሽ ነው ወደዛኛው ደረጃ ላይ የምትገቢ ማለት ነው። ናሽናል ስኪምዝ ላይ የሰሯቸው ነገሮች በጣም ይገርማሉ። ስዋች ብርሃት አብሪያን የሚባል ክሊን ኢንዲያን ሚሽን የሚባል አንድ ሚሽን አላቸው። ሜክ ኢን ኢንዲያ የሚል ኢንዲያ ውስጥ እናመርታለን፣ ህንድ ውስጥ እንሰራለን፣ ሁሉ ነገር ከህንድ ይወጣል የሚል አስተሳሰብ መጀመሪያ በጣም ብዙ የሰሩት እሳቸው ናቸው። የቀደሙን አስተሳሰብ ላይ በደንብ አድርገው አጠነካክረዋል። ከዛ ዲጂታል ኢንዲያ ኢኒሼቲቭን መሰረቱ። ያም ደግሞ በጠቅላላ ዓለም አሁን የዲጂታል ነገርን ተመልክቶ የሚገራርሙ ሳይንሳዊ ነገሮችን ህንድ ነው አሁን ይዞ እየሄደ ያለው። ለምን? ከሃይ ስኩል ጀምሮ እንዳልኩት ነው ቅድም በኦርጋኒክ ትምህርት ነው የሚማሩት። የህንድን ቴክኖሎጂ፣ የህንድን አስተሳሰብ፣ የህንድን ነገር ነው እያንዳንዱ ነገር ኢንዲያ ነው በቃ እያንዳንዱ ነገር ማለት በወጣቱ ጭንቅላት ላይ ህንድን እንዴት አድርገው እንዴት ሀገራቸውን እንደሚወዱ እንዴት ባንዲራቸውን ሪስፔክት እንደሚያደርጉ እንዳትጠይቂኝ። ልክ የባንዲራ ሰዓት ላይ ድሮኛ ኢትዮጵያ ልጆች ሆነን የባንዲራ ሰዓት ላይ ባንዲራ እኮ ማለት እንዴት አድርጌ ለማን ላስረዳው አልችልም እንጂ ባንዲራ ማለት በነገርሽ ላይ ስምሽ ማለት ነው። አሁን ቤዛዊት መለስ ሲባል አቤት ብለሽ ዞር እንደምትዩ ኢትዮጵያ ሲባል ባንዲራዋ ነው ዞር የሚለው። ምን ማለት ነው? ባንዲራ ማለት ስም ነው፣ ክብር ነው፣ ማንነት ነው፣ አርማ ነው። ይሶ በትውልድ ጭንቅላት ላይ የሚሰራ ዩኒፊኬሽን ነው። ባንዲራ ማለት ሰውየው ተኝቶም ቆሞም የሚያከብረው ማንነቱና ስሙን ነው። ሰው አሁን ስሜ ጠፋ ብሎ እንዴት ነው የሚያብደው? ባንዲራ ጠፋ ብሎ ማበድ መቻል አለበት ማለት ነው። እስከዚህ ድረስ በትውልዱ ጭንቅላት ላይ ይሰራ። ህንዶች የሚገርም የባንዲራ ፍቅር አላቸው። እኔ በጣም ነው የባንዲራ ሰዓት ላይ ቀጥ ነው የምትለው ከተማዋ። ባንዲራ ሲወጣና ሲወርድ እንዲቀልድ የለም። የህዝብ መዝሙር አብረው ዘምረው ምናምን ነው የሚጨርሱት። ድሮ ደርግ ጊዜ እንደነበረው ኢትዮጵያ እኛ ደግንበት የነበረው ነገር ማለት ነውና ይሄ ዲጂታል ኢኒሼቲቭ ያንን አይነት ነገር የያዘ ግን ህንድን መሰረት ያደረገ ነው። የውጭ ፖሊሲዎቻቸው ፎሪን ፖሊሲዎቻቸው የሞዲ በጣም የሚታወቅ ግሎባል ኢንጌጅመንት የሚል ነው። ግሎባል ኢንጌጅመንት እያንዳንዱ የውጭ ጉዳያችን ግሎባል የሆነውን ዓለም ወደኛ ኢንጌጅ ማድረግ ነው፣ ማቀላቀል እና ግሎባል የሆነውን ዓለም የማይገፈትር ለሁሉም ከግራም ለቀኙም ለሰሜኑም ለደቡቡም የምታማክል ህንድን መፍጠር በጣም የሚገርም አይነት ፊሎሶፊ ነው ያላቸው። አክራሪዎች አሉ፣ ጽንፈኛ አይደሉም። ከብሪክስ ውስጥም ሆነው ከግራ ዘመም ከቀኝ ዘመሞቹ ጋር አብረው የሚሰሩ አካላት ናቸው። እንግዲህ በጣም የሚገርም ዴኮሬትድ ኢንዲያን ሊደር በሚል የሚታወቁ የውጭ ጉዳይ ፖሊሲያቸውን ተመልክተው በሚሄዱበት ቦታ ሁሉ ስለ ዴኮሬሽን ብሪፍ ያደርጋሉ። ባይዘዌ ዝም ብሎ አይደለም የሚሄዱት። ለምሳሌ ኢትዮጵያ መኪና አሁን ካር ዲፕሎማሲ የሚባለውን ዓለም ላይ በጣም እያስተዋወቁ ያሉት እሳቸው ናቸው። የካር ዲፕሎማሲ ምንድን ነው? እሳቸው ናቸው። ልክ ሰዎች ሲመጡ ወይም ስመጣ አንተ ሀገር ይላሉ፣ በመኪና እየነዳኸኝ ትሄዳለህ። ሁሉም ሀገር ላይ እንደዛ ነው የሚያደርጉት እሳቸው ማለት። ኢቭን ፑቲን ሲመጣ በመኪና ነድተውት ፑቲን ጋር ሲሄዱ ፑቲን እንዲነዳቸው ምናምን ሲሄድ መጀመሪያ ብሪፍ ያደርጋሉ። ዲኮሬሽንን ብሪፍ ያደርጋሉ ከመሄዳቸው በፊት። ይሄን ነው የምፈልገው፣ ይሄ ነው የሚደረገው፣ እንደዚህ አይነት እንትን ነው የሚል ነገር ይሰጣሉ። በጣም ካር ዲፕሎማሲ የሚባል እሳቸው የሚታወቁበት በጣም የሚገርም ነገር አለ ማለት ነውና በቃ በመኪና ውስጥ የሚጨርሱት የመጀመሪያው እንደ ከዚህ እስከ መኝታ እስከ ድረስ ካንተ ጋር ጨርሼ መሄድ አለብኝ የሚል ፊሎሶፊ ያላቸው በጣም የሚገራርም ነገር አላቸው። ብቻ ናሬንድራ ሞዲን በእኔ እንጃ አውርተን የምንጠግባቸው ሰው አይደሉም። ዞሮ በጣም ትልቅ መሪ ናቸው። በዲሴምበር 2025 ሞዲ አሁንም ባለበት በሀገራቸው ላይ ቫራናሲ በሚባለው ፓርላማቸው ላይ በጣም ትልቅ ተጽዕኖ ፈጣሪ ናቸው። መድረክ ላይ ማውራት ይወዳሉ። እንደዛ ነው ባይዞይ የሆነ ነገር እዚህ ቦታ ነው የማወራው ሰው ሰብስብልኝ። አሁን ከኛ በኋላ የሄዱበት ሀገር ላይ
ምንድን ያደርጉት አዳራሹ ሰዎች ሰብስበው እዛ ነበር ብሪፍ ሲያደርጉ የነበረው። እንዲህ አይነት በጣም የሚገርሙ መሪ ናቸው። ለዓለማችን the best personality ካላቸው ሰዎች መካከል አንዱ መሆናቸውን መጠቆም ወዳለው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ሣድስ ላይ ነው ያላችሁት። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ